ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣ። ለምን ማለት ምን ታበጫለሽ? በሳም ነው የምታሳፍሪው። ባለጌ ሴት ነሽ። ባለጌ ሴት አይደለም። ወይ ሜሪ አንቺ ሮቶ ልበልሽ፣ እውነት ሮቶ ልበልሽ። በጣም ባለጌ ሴት ነሽ። እውነት ለመናገር ባለጌዋ ማን እንደሆነች እኔ ማስረግጬ እነግርሻለሁ። ከድሮም እስካሁንም እንዴ ሰሞኑ ሩታ ላይ ቀርበሽ ገብተሽ ሰላም ለመፍጠር አይነት ነገር ደህና ነገር እንደ መስበክ አይነት ነገር ስታደርግ የነበረው ብልግናሽ አይደል እንዴ? እንዴ ነችና እንዴ የሰው ማንነቱ ይታወቃል። የሆነ ጊዜ አንቺን እራስሽ አለሽ አይደል እንዴ የሶስት ልጅ እናት ሆነሽ ህፃናቶች ጋር እምትውይ ህፃን ማለት ነው። ባለጌ አንቺ ራሱ አልተባልሽም። ባለጌ ሲል አዎ ሚስት ባሏን ማስከበር አለባት። በቃ አብርሃምን አትንኩብኛል። መብትሽ ነው ሩታዬ፣ አይንኩብሽ። አብርሃም አንተም ጉቶ ያውን ሰውዬ ማለት ነው። ሚስት አስከብር፣ ማንም አይንካብህ። እውነቴን ነው የምልህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም ዛሬ ግለት ነው። ባለጌ ሴት ነሽ አንቺ። ባለጌ መች ተባልሽ? የሶስት ልጅ እናት ሆነሽ ትልቅ ሰው ሆነሽ እንኳን ስትዝረከረኪ ማለቴ እየተደረገ ያለው ነገር በደንብ ሪል ማለቴ እያወቅሽ እውነተኛው ነገር እያወቅሽ እኮ እዚህ ጋር እየተጃጃልሽ ባለጌ አላልንሽም። እውነት አላልንሽም። ከዚህ በፊት እኮ አብርሃምን ሙዝ ራሱ ነጥቃ በትናበት አብረረዋለች ካስታወሳቸው። ያ ብልግና አይደለም እንዴ ጋይስ? ሰው ጥየቃ ሄዶ ማለት ሩታን ጠይቃታለሁ ብሎ በዛ ላይ ድራማ ሲሰራ ያላደረገችም እንዴ? ይሄ ብልግና አይደለም እንዴ? እና አንቺ ደህና ነገር ሰርተሽ ነው ከህይወቴ ውጪልኝ፣ ውጡልኝ፣ በቃ አልፈልግም፣ አትንኩብኝ፣ ከእሱ ጋር መሆን እፈልጋለሁ፣ ከእሱ ጋር ብዙ ጊዜ ማሳለፍ እፈልጋለሁ፣ መዝናናት እፈልጋለሁ፣ ውጡልኝ። አልወጣም። ባለጌ ሴት ነሽ። ኩሉ ዘቅ እናንተ ራሱ ባለጌ አልተባላችሁም። ዳኒ ደግሞ ነሽ አላለም። ባለጌ ሴት ነሽ ስትላት እንትና ሜሪ ነሽ። አንተ ምንድነህ? ከአንተ ጋር ደግሞ አሁን ጭቅጭቅ ውስጥ ገብቼ ደግሞ ያንተ ተመልካች ደግሞ መተው እዚህ ጋር ይሳደቡ እንዴ? ኧረ ወደዛ ስታስጠሉ። በጣም ነው የሚያስጠላባቸው የሚደብርባቸው። እውነት ሰው በበላበት ይሻላል እንዴ? ደግሞ በእንትና ቤት ነው የተፖሰተው፣ በዳኒ ቤት አስባችሁታል እንዴ? ተጫወቱብን፣ እኛ ችግር የለብንም። ገላችሁናል እኮ አልቀበራችሁንም እንጂ ግን እላፊ ቃላት አትጠቀሙ። እውነት እኔ ደስ አይለኝም። ማንንም አብርሃም ላይ ሰው እላፊ ቃል ሲጠቀምበት፣ ሩታም ላይ ሰው እላፊ ቃል ሲጠቀምባት ማለት ነው ደስ አይለኝም፣ ያናድደኛል። ለምን እንደሆነ አላቅም። እናንተም በቃ አላቅም፣ ደስ አይለኝም። መብቴ ነው፣ እናንተ መብታችሁ ነው ከፈለጋችሁ። እኔ ግን ደስ ስለማይለኝ ነው ያናደደችኝ። ባለጌ ሴት ነሽ። የምታለቅሽበት ቀን ቅርብ ነው። ደግሞ እኔ ሀቄን ያሳየኛል። በሰማይ ነው በምድር ሀቅ አለሽ። ሀቅ የሚባለው እኮ ከፈጣሪሽ ጋር ያለ ነገር ነው። ሀቅሽ የምትፋረጂው ባደረግሽው በሰራሽው ስራ ነው የሚያሳይሽ እንጂ አንቺ ባልሰራሽው ስራ ካልበደለሽ ሰው ያላጠፋብሽን ጥፋት ፈጣሪ እንዲያሳይሽ ትፈልጊያለሽ እንዴ? ምን አደረገችሽ? አልበደለችሽ፣ አልበለችሽ፣ አልሰረቀችሽ። ብትሰርቅሽ ፈጣሪ ያሳየኛል ትያለሽ፣ ብትበድልሽ ፈጣሪ ያሳየኛል የሆነ ጊዜ ትያለሽ። እኔ እምላለሁ ሰው ከበደለኝ ወይም ደግሞ ሀቄን ከወሰደብኝ ሀቄ በምንም አይነት መንገድ ይወጣል እላለሁ እና ከዚህ በፊት ራሱ ሀቄን የወሰደ ሰው ምን ብያለሁ መሰላችሁ? እንደው ሀገር አያስገባህ አይለፍልህ፣ በአጭር ያስቀር፣ እንደው ለመጥፎ በሽታ ይዳርገህ ብዬ ተራግሜያለሁ። እኔ እዚህ ውስጥ ሰዎቹ እንዳይሰሙኝ ብዙ ጊዜ እጠራለሁ እና ሰዎቹ እንዳይሰሙኝ ስላችሁ የእሱ ቤተሰብ ምናምን ግን ሞተ፣ ሳይመጣ እዛው ሞተ፣ ሀቄን በልቶ። ለዛውም 1 ሪያል ሁብዘ የምገዛበትን ገንዘብ አልነበረኝም የዛኔ ገንዘቤ ሲወስድብኝ ማለት ነው። ባልሽ ነበረ ወይ ምን ልትሉ ትችላላችሁ? ኧረ ገንዘብ ይቃማ አስተካክልልሻለሁ ብሎ ነበረ ገንዘብ በወሰደብኝ። ግን ሞተዋል። ግን አፋልለውም። አሁንም መቃብር ላይ ራሱ ሆኑ። እንደው ሀቅ የወሰዱ ሰዎች አላቸውም። አሁን ወደ ሜሪ ልመለስ፣ ስለ ሀቄ ሳይሆን ማለት ነው። እኔ የተሻለ ቦታ ነው ያለው አሁን ላይ አልሐምዱሊላ። እና ሜሪ ምንም ነገር ይሁን ምንም ነገር ያሳየኝ ብትም የሚያሳይሽ ነገር የለም። እነሱ ሰላማቸው ለመፍጠር ይመስለኛል ይህንንም ድርጊት እያደረጉ ያሉት። ይሄ ሰሞኑን እየተሰራ ያለው ቪዲዮ ኖርማል ነው፣ ደስ ይላል፣ ምንም አይልም። በዛ ላይ ደግሞ አብረው እንደሚኖሩ ታውቂያለሽ። ዝፍጥ ልበልሽ፣ አብረው እንደሚኖሩ ታውቂያለሽ። ልጃቸው አንድ የተወሰደ ስትሉ እንደዚህ እጣት ስትዘለዝሪ ይሄ ሰውነት ይዘ ጂም ግቢ፣ እውነት ጂም ግቢ። በቃ ባለጌ ሴት ነሽ፣ ባለጌ። እኔ ደስ ስለማይለኝ ነው። ውድ ቤተሰቦች ይቅርታ አድርጉልኝ። አሁን ሜሪ ስትነካም የሩታ አድናቂ ሆናችሁም ደስ የማይለችል ትሆን፣ ግን ባለጌ ሴት ነሽ ለምን ትላታለች? ለምን? እሷም ባለጌ አልተባለችም። እና ታዲያ ሩታ ህይወቴን መኖር ፈልጋለሁ፣ በቃ ከህይወቴ ውጡልኝ ስትል መውጣት አለባቸው። በቃ መውጣት ነው ያለው አማራጭ። እና ታዲያ ሩታን ሊድሯት ነው ወይስ ህይወቷ ሊያሳምሩላት ነው?
ለማንኛውም ችግር የለውም። ያም ሆነ ይህ ወታችኋል፣ ያወጣችሁ እናንተ ውልቅ ብላችሁ ውጡ። መጀመሪያ መግባት አልነበረባችሁም፣ አሁንም መግባት የለባችሁም። በባልና ሚስት መሀል ደግሞ አይገባም፣ ነውር ነው። አዎ አይገባም ጋይስ። ባልና ሚስት ሲጣሉ ልንክድ ብላቸው እጅ እንዳታስገቡ ማናችሁም ይሁን። ሰምታችኋል ተመልካቾች ማለት ነው። ባልና ሚስት ሲጣሉ ማታ ለምሳሌ አሁን መግሪብ አካባቢ ወይም ደግሞ 12 ሰዓት ወይ ቀን ይጣሉ የለም ማታ ይታረቃሉ። ጠዋት ስትነሱ ታርቀው ነው የምታገኛቸው። ስለዚህ እንደዚህ አይነት ሰዎችም አሉ። እናንተ በምንድን ነው የምትታረቁት? ቀን ላይ አሁን እኔ የአረብ ሀገር እያለሁ ጃዛ ቤት ማለት ነው እኔ በስንት አንዴ በ6 ወር ወይ በ7 ወር ነበረ እረፍት ነው የሚሄደው ለ2 ቀን እና ወይም የሆነ ሰው ወለዱ ከተባለ ጃዛ ቤት እዛ ያሉትን ሴቶች ማለት ነው ጃዛ ወጣ የለም ከዛ ወይ ባልና ሚስት ይጨቃጨቁና ይጣላሉ። ከዛ በኋላ ጠዋት ስንትን ቀን እንደዚህኛው በእንቅልፍ ስንነሳ ታርቀው ይገኛሉ። እንዴት ነው የምትታረቁት እናንተ? ተጣልታችኋል፣ እንዴት ነው የምትታረቁት? ጥያቄ አለኝ እውነት። እኔ ግርም ይለኛል። ተጣልተዋል በቃ ብላችሁ ይጨንቃችኋል እኮ ሰው ሲጣላ ይጨንቃል የለም። ከዛ እንዴት ነው የምናደርገው አሁን? እነሱ ተጣልተዋል ተጨቃጭቀዋል ብለን ጠዋት ስንነሳ እና ጅሪ ታርቀው እያሉ እየገለፈጠው ቡና ይጠጣሉ፣ ወይ ቁርስ ይበላሉ፣ ወይ ምሳ ሲበሉ ነው የምታገኛቸው። እና እንዴት እንደሚታረቁ አላውቅም። ለማንኛውም ይሄም ማለት ስለዚህ በባልና ሚስት መሀል አትግቡ ነው ንግግሬ ማለት ነው። ሜሪና ዳኒ ውጡ። ለማንኛውም የሚሻላችሁ እንትን ይሄ ነው። እነ ማን ነው እነ ፈረንጅም እንግዲህ ቪዲዮ ሰርተዋል። አረ ሰላማችን ስጡን፣ እውነት ሰላማችን ስጡን። በቃ አብርሃምና ሩታ እውነት ለመናገር የምታስቆሙም እናንተ ናችሁ፣ ነገር የምታመጡ እናንተ ናችሁ። ሰላም ፍጠሩና እኛንም ሰላም ስጡን። አዎ ሰላም አሳጥቻችሁናል። ሰላም እስካጣን ድረስ ሰላም አተናል ብላችሁ እናንተም አዋጅ በሉ ጋይስ። አዎ እውነቴ ነው የምላችሁ። ጨጓራችሁ አለ እንደ በደህና እኔ ጨጓራ ያልቆ ነበረ ማለት አላለቀም። ምን አላለቀም። እንግዲህ ሰሞኑም አንዳንድ ነገር ስለሚኖር ድርብ ጨጓራ የሌላችሁ በረዶ አዘጋጁ። እኔም አዘጋጃለሁ። ለነገሩ እኔ በረዶ አላዘጋጅም። ለምን አዘጋጃለሁ? እኔ የለሁበትም በዚህ ታሪክ፣ እንደናንተ አይደለሁም ማለቴ። እኔ የአብርሃምና ሄርሜላ ወደፊት ስላልነበርኩም ማለት ነው። እና ናጀሪት አብርሃምና ሩታ ማለት ነው። ምን አስባችሁ ነው? ሩታዬም እንግዲህ ከህይወቴ ውጡ፣ ከሱ ጋር ልዝናና ነው ብላለች። ማታም እንግዲህ ብላለች፣ አንዳንድ ቦታ ወስድሻለሁ፣ የሆነ ቦታ ወስድሻለሁ ብሎኛል ብላለች። ወይኔ በላቸው እንግዲህ ተመልከቱልኝና አሁንም ምን እንደሚፈጠር አላውቅም። እኔ እንጃ። አዎ አብረን የምናይ ይሆናል። ስለዚህ ዛሬም እንደዛ ብላለች እና እሺ ስንቶቻችንን ራሳችን የምንስተው በእናንተ ምክንያት። ስለዚህ ራሳችን ስተን እንዳንወድቅ ወድቀን ደግሞ ጭቅላታችን እንዳይፈነዳ የሆነ ፍንጭ ስጡን። ለነገሩ ፍንጭ እየሰጡ አይደል እንዴ? ይሄ ሰሞን እየሰጡ ነው። ውድ ቤተሰቦችና ሄርሜላ አንቺም ትክክለኛ ህይወትሽን አሳይ፣ አብርሃም ትክክለኛ ህይወት አሳይ፣ ሩታዬ አንቺም ትክክለኛ ህይወትሽ አሳይ። በቃ አለቀ። የውሸት ህይወት ነው የምታሳዩን የነበረው። ከዚህ በኋላ ትክክለኛ ህይወት አሳዩን። ሰላም ነው የምንፈልገው፣ ጭቅጭቅ አንፈልግም ማለት ነው። አለቀ። ይሄ ነው ውድ ቤተሰቦቼ። እና ሜሪ ስለሰደብኳት የተቀየማችሁ ካላችሁ ይቅርታ፣ ግን ደስ አላለኝም። እኔ ደስ አይለኝም እንደዚህ አይነት ንግግር።